ዓለም ላይ ያሉ ትልልቅ የኢኮኖሚ ባለሙያዎችና የቴክኖሎጂ ተመራማሪዎች ዛሬ ላይ ጮኸው እየተናገሩት ያለው አንድ በጣም አስፈሪ እውነታ አለ። እሱ ምንድነው? ዛሬ እጃችሁ ላይ ያለው ዕውቀት በብዙ ልፋት ያገኛችሁት ዲግሪ ወይም አሁን የምትሰሩት ስራ ከጥቂት ወራት በኋላ ሙሉ በሙሉ ዋጋ ቢስ ሊሆን ይችላል። አሁን ባላችሁበት ቦታ ላይ ብቻ ረክታችሁ የምትቀመጡ ከሆነና ራሳችሁን በየጊዜው በአዲስ ክህሎትና ዕውቀት ማታሻሽሉ ከሆነ የነገው ገበያ በግዴለሽነት ወደ ውጭ አውጥቶ ይጥላችኋል። ተፈላጊነታችሁ ይቀንሳል፣ ገበያችሁን ባለበት ይቆማል። ኑሮ ሲወደድ ደግሞ የእናንተ የኑሮ ደረጃ ቁልቁል ይወርዳል ማለት ነው። ታዲያ ይሄ እንዳይሆንና ከሚለዋወጠው ጊዜ ጋር አብራችሁ በመራመድ በየትኛውም ሁኔታ ውስጥ ተፈላጊነታችሁ ከፍ እንዲል ዋናው መፍትሄ አሁን ባላችሁበት ሙያ ላይ ተጨማሪና ዘመኑ የሚጠይቃቸውን ወሳኝ ክህሎቶች ወይም ደግሞ ስኪሎችን ማዳበር ብቻ ነው። ዛሬ በዚህ ቪዲዮ በየትኛውም የሥራ መስክ ላይ ብትሆኑ ሕይወታችሁንና የገበያ አቅማችሁን ሙሉ በሙሉ ሊቀይሩ የሚችሉ 8 እጅግ በጣም ወሳኝ የሆኑ ክህሎቶችን የምታዳብሩባቸውን ወርቃማ መንገዶች በዝርዝር እነግራችኋለሁ። በተለይ ታዋቂዎቹ ባለሀብቶች ዋረን ቡፌትና ሼፍ ጎርደን ራምሴ የተጠቀሙባቸውን አስደናቂ ሚስጥሮችንም በዚህ መሰናዶ ውስጥ አካትቼላችኋለሁ። ወደ ዝርዝር መሰናዶ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ይሄንን ቪዲዮ እንድትከታተሉ በአክብሮት ጋበዝኳችሁ። በቀጥታ ወደ መሰናዶ አመራለሁ። እንግዲህ አዲስ ክህሎትን ለማዳበር ከሚረዱ 8 ወሳኝ ዘዴዎች መካከል አስቀድመን የምንመለከተው የሚያዘናጉ ነገሮችን ማስወገድ የሚለውን ሐሳብ ነው። አዲስ ክህሎትን ለማዳበር ስትሞክሩ ከሚያጋጥሟችሁ መሰናክሎች ውስጥ አንደኛውና ዋነኛው ያንን ነገር እንዳትለማመዱ የሚያደርጉና የሚያዘናጉ ነገሮች ናቸው። ከዚያም ያንን ነገር ለማዳበር ጊዜ አለመመደብ፣ መነሳሳት ማጣት፣ መሰላቸት፣ ትኩረት አለማድረግና ሌሎች ብዙ ወደ ኋላ የሚጎትቱ ነገሮች ሊገጥሟችሁም ይችላሉ። ለምሳሌ ስለ ምግብ ማብሰል ሙያ ለመማር ስታስቡ ያ ሙያ የሚጠይቀውን መንገድ ለመከተል መነሳሳትን ልታጡ ትችላላችሁ። ማለትም ለምትሰሩት የምግብ አይነት ዕቃዎችን ወጥቶ መግዛት፣ ከዛ ያንን ምግብ ማዘጋጀት፣ ከዛ ማብሰል፣ ሌላም ያንን ነገር የመጀመሪያ ሰሞን ላይ ብትተገብሩትም በጊዜ ሂደት ያንን ለማድረግ የሚያስፈልገው መነሳሳት እየቀነሰ ሊሄድ ይችላል። ስለዚህ ምንጊዜም ቢሆን እንደዚህ አይነት ነገሮችን መቆጣጠርና ራሳችሁን ሞቲቬት የምታደርጉበትን መንገድ መፈለግ በጣም አስፈላጊ ነው ማለት ነው። ሁለተኛው ደግሞ ዛሬውኑ መጀመር ነው። እንግዲህ ማወቅ ብቻውን ምንም ጥቅም የለውም። ዋናው ቁም ነገሩ ያለው ያወቅናቸውን ነገሮች ወደ ተግባር በመቀየር ውስጥ። ያወቃችሁትን ለመተግበር ምርጡ ጊዜ ደግሞ ዛሬ ነው። የግድ ዛሬ ላይ ከከባድ ነገር መጀመር ላይ ይጠበቅባችሁ ይችላል። ነገር ግን ትንሽ ከምትሏት ተግባር መጀመር አስፈላጊ ነው። ይህም ሲባል ደግሞ በምትፈልጉት ነገር ላይ የ10 ወይም ደግሞ የ15 ደቂቃ ቪዲዮ ማየት ሊሆን ይችላል፣ ወይም በዛ ነገር ላይ 2 እና 3 ገጽ የመጽሐፍ ክፍሎችንም ማንበብ ሊሆን ይችላል። ዋናው ነገር ግን መጀመሪያ ላይ ያለው ነገር ነው። ሶስተኛው ደግሞ ከሰዎች ልምድን መውሰድ። አዲስ ክህሎትን ለማዳበር እጅግ ምርጥ ከሚባሉ መንገዶች ውስጥ ብዙዎች የሚስማሙበት ችሎታ ካላቸው ሰዎች ስር ያንን ነገር ለመማር መሞከር። ይህን ለማድረግ ደግሞ የተለያየ ፕራክቲካል የሆኑ ስልጠናዎችን መውሰድ አስፈላጊ ነው። ልምድ ካላቸው ሰዎች ስር ያንን ነገር ስትለማመዱ ብዙ እነሱ የሰሩትን ስህተት እንዳትሰሩና እነሱ ለማወቅ ከወሰደባቸው ጊዜ ባነሰ ያንን ነገር እንድታዳብሩ ይረዳችኋል። ይህን ለማድረግም በእነዛ ሰዎች ስር ተቀጥራችሁ ወይም የሚሰጡት ስልጠና ካለ እሱን መውሰድ መጀመር መቻል እጅግ ጠቃሚ ነገር ነው። ዓለም ላይ በሙያቸው እጅግ ትልቅ ደረጃ ላይ የደረሱ ሰዎች መጀመሪያ ላይ ሲጀምሩ ለረጅም ጊዜ ትልቅ ልምድ ካላቸው ሰዎች ስር ሆነው እየሰሩ በመማር አሳልፈዋል። ለምሳሌ አሜሪካ ውስጥ ትልቅ ኢንቨስተር የሆነው ዋረን ቡፌት እዛ ደረጃ ላይ ከመድረሱ በፊት ለረጅም ዓመታት ቤንጃሚን ግራም ከተሰኘው ግለሰብ ስር አብሮ በመስራት አሳልፏል። በሌላም በኩል በዓለም ላይ ታዋቂ የሆነው ሼፍ ጎርደን ራምሴይ አሁን ያለበት ደረጃ ከመድረሱ በፊት ማርኮ ፒየር ከተሰኘ ታዋቂ ሼፍ ጋር ለተወሰኑ ዓመታት ሰርቶ ነበር። ለሱ ተቀጥሮ በመስራቱም ትልቅ የሆነ ልምድን እንዲያገኝና አሁን ላይ ባለበት ደረጃም እንዲደርስ ረድቶታል። ከነሱም ሌሎች ብዙ ስኬታማ ሰዎች ከሌሎች ሰዎች ያገኟቸውን ልምዶች ለስኬታቸው ትልቅ አስተዋጽኦ እንዳደረጉ በተደጋጋሚ ሲናገሩ ይደመጣል። ስለዚህ ምንጊዜም በዛ ነገር ከናንተ የተሻለ ልምድና ዕውቀት ካላቸው ሰዎች ስር በመሆን ወይም ደግሞ በስልጠና በቅጥር ወይም በሌላ መንገድ ከነሱ ጋር በመስራት እጅግ ትልቅ ልምድን እንድታዳብሩ ይረዳቸዋል ማለት ነው።
አራተኛው ደግሞ በየቀኑ አዲስ ነገርን ለማወቅ መሞከር። ይኸውላችሁ በየቀኑ ማወቅ በምትፈልጉት ነገር ዙሪያ አንድ ደረጃ ራሳችሁን ካላሻሻላችሁ በዛ ነገር ጥሩ የመሆን እድላችሁ የጠበበ ይሆናል። ለምሳሌ መልመድ የምትፈልጉት አዲስ ቋንቋ ከሆነ ቀለል አድርጋችሁ በቀን 3 ቃላትን ብቻ ሸመድዳለሁ ብላችሁ መሞከር ትችላላችሁ። እንግሊዝኛ ቋንቋ ከሆነ መቻል የፈለጋችሁት የቃላት አቅማችሁን ማሳደግ ይኖርባችሁ። አንድን ቋንቋ ጥሩ ተናጋሪ ለመሆን ቃላት በጣም ወሳኝ ናቸው። በቀን 3 ቃላትን ስንል ደግሞ ትንሽ ሊመስል ይችላል። በቀን 3 ቃላት ምን አላት ይሄ ደግሞ ቀላል ነው ልትሉም ትችላላችሁ። ነገር ግን ይህ 3 ቃላት በአንድ ዓመት ብታባዙት ከ1000 በላይ ቃላት ይሆናል። አሁን ያላችሁ የቋንቋ ችሎታ ላይ 1000 በላይ ቃላት ሲጨመር በንግግር ችሎታችሁ ላይ ትልቅ ተጽዕኖ ይፈጥራል። ንግግራችሁም በእጅጉ እንዲሻሻል ይረዳችኋል። ስለዚህ በየቀኑ መልመድ በምትፈልጉት ክህሎት ዙሪያ አዲስ የሆነ ነገርን ለማወቅ ብትሞክሩ በአመቱ መጨረሻ ላይ በዛ ነገር የሚገርም ለውጥን በራሳችሁ ላይ ትመለከታላችሁ ማለት ነው። አምስተኛው ዓላማን ማወቅ። አዲሱን ክህሎት ከመለማመዳችሁ በፊት የመጀመሪያው መፍትሄ ዓላማችሁን ማወቅ። ያንን ነገር ለምንድነው መለማመድ የፈለጋችሁት? በዛ ነገር ስራ ለማግኘት ነው ወይስ ደግሞ ሌላ ዓላማ አለ? አያችሁ ዓላማችሁን ስታቁ ወይም ደግሞ ያንን ነገር ለምን እንደምታደርጉት ስታቁና ጥልቅ ምክንያት ሲኖራችሁ ከጀመራችሁ በፍጹም አታቆሙ። ብዙ ጊዜ ሰዎች አንድን ነገር ጀምረው የሚያቆሙትና ያ ነገር የአንድ ጊዜ ተግባር የሚሆነው ዓላማቸውን ወይም መዳረሻቸውን ስለማያውቁ። ለምሳሌ አንዳንዴ አይታችሁ ከሆነ ሱሰኛ የሆነን ሰው ቤተሰብ መክሮት፣ ዘመዶቹ መክሮት፣ ሌሎች ብዙ ሰዎች ሞክረው ሱሱን አላቆም ብሎ ሊሆን ይችላል። ነገር ግን ያ ሰው ከዛ ሱስ መውጣት ይፈልጋል። ይሞክርና መላልሶ ራሱን እዛ ያገኘዋል። ግን የሆነ ቀን ላይ ሐኪሙ እንዲህ ይለዋል፣ ከዚህ በኋላ የምትለኩሰው አንድ ሲጋራ ሕይወትን ሊነጥቅ ይችላል፣ ምክንያቱም ሳምባ በከፍተኛ ሁኔታ ተጎድቷል ቢለው በአንድ ቀን ማጨሱን ሊያቆም ይችላል። ምክንያቱም መኖር ስለሚፈልግ ሲጋራውንም እንዲያቆም የሚያሳምን ምክንያት ስላገኘ ማለት ነው። እናንተም አዲስ የሆነ ክህሎትን ወይም ደግሞ ስኪልን እንድትችሉ በጣም ወሳኝና ጠንካራ ምክንያት ካላችሁ ጀምራችሁ አታቆሙም፣ እስከ መጨረሻው ትታገላላችሁ። ስለዚህ የምትፈልጉትን ነገር ለምን እንደፈለጋችሁት ዓላማውን ማወቅ በጣም መሰረታዊ ነገር ነው ማለት ነው። ስድስተኛው ደግሞ መሳሳትን አለመፍራት ነው። ይኸውላችሁ የሚሰሩ እጆች ሁሌም ይሳሳታሉ፣ ነገር ግን መላልሰው ያርሙታል። አዲስና የማታውቁትን ክህሎት ማዳበር ደግሞ በብዙ ስህተቶች የተሞላ ነው። ሰዎች በስህተቴ ይስቁብኝ ይሆን፣ እኔ እንኳን ቢቀርብኝ ይሻላል፣ መሳለቂያ ሆናለሁ ብላችሁ የምታቆሙ ከሆነ ያንን ነገር መቼም ቢሆን አትለማመዱት። ስለዚህ መሳሳትን ሳትፈሩና ብዙ ስህተት ልትሰሩ እንደምትችሉም አምናችሁ መግባት ይኖርባችሁ። እዚህ ጋር ስህተት ስለመስራት ሲነሳ ምንጊዜም መማር ያለብን ከህፃናት ነው። ህፃናት መራመድ ለመቻል ሊወድቁ ይችላሉ፣ ሊሳቀባቸው ይችላል። ነገር ግን የትኛውም ልጅ ብዙ ጊዜ ወደኩኝ መራመድ ቢቀርብኝስ ብሎ ያቆመ ህፃን በታሪክ አልታየም። ህፃናት አፋቸውን ለመፍታት ብዙ ሊኮላተፉ ይችላሉ፣ ብዙ ሰዎችም ሊስቁባቸው ይችላል። ነገር ግን ለመናገር ከመሞከር አቋርጦ አያውቁም። ደጋግመው እየሞከሩ ስህተታቸውን እያረሙ ከኛ እኩል መናገር ይችላሉ። ስለዚህ አዲስ ክህሎትን ለመልመድ ስትሞክሩ ልክ እንደ ህፃናቱ ብሳሳትም ቢሳቀብኝም ምንም አይደለም ብላችሁ መቀጠል ይኖርባችኋል ማለት ነው። ሰባተኛው በርካታ አማራጮችን መጠቀም። ልምድ ካላቸው ሰዎች ስልጠና ከመውሰድ ባለፈ ሌሎች በዛ ነገር ዕውቀት ልታገኙባቸው የምትችሏቸውን አማራጭ መጠቀም በጣም አስፈላጊ ነው። ለምሳሌ ዩቲዩብ ሊሆን ይችላል፣ ወይም ደግሞ ኢንተርኔት ላይ የሚገኙ መጽሐፍትን በማንበብ ሊሆን ይችላል። እነዚህ ዘዴዎች አካባቢያችሁ ላይ ከምታገኟቸው ዕውቀትና ልምዶች ባለፈ ዓለም ላይ በዛ ነገር ዙሪያ ስላለው ነገር የበለጠ ዕውቀት እንድታገኙ ይረዳቸዋል። ሌላው ማወቅ በምትፈልጓቸው ነገሮች ዙሪያ የኦንላይን ኮርሶችን መውሰድ ሊሆን ይችላል። በአጠቃላይ አካባቢያችሁ ላይ ከምታገኙት ዕውቀት ባለፈ ሌሎች ብዙ አማራጮችን መጠቀም ካለው ቴክኖሎጂ ጋር አብራችሁ በመሄድ ራሳችሁን እንድታሻሽሉ ይረዳችኋል። ስምንተኛውና የመጨረሻው ደግሞ በአንድ ጊዜ ትልቅ ለውጥን አለመጠበቅ። ማስተዋል ያለባችሁ ነገር አዲስ ክህሎትን ማዳበር ማለት ልክ እንደ ጡንቻ ነው። ጡንቻ እየዳበረ እየፈረጠመ እንደሚሄድ ሁሉ አዲስ ሙያም ልክ እንደዛ ነው። በጊዜ ሂደት እየዳበረና እየጨመረ የሚሄድ ነገር ነው። በአንድ ነገር ላይ ትልቅ ደረጃ የምትደርሱት በብዙ ድግግሞሽና በየቀኑ በመለማመድ እንጂ በሳምንት ወይም በሁለት ሳምንት እያደረጋችሁት አይደል።
አንዳንድ ኤክስፐርቶች እንደሚሉት ከሆነ በአንድ ነገር ላይ ምርጥ ለመሆን በአማካይ ከ3 እስከ 4 ዓመት እንደምትለማመዱት የሙያ አይነትም ሊወስድ ይችላል። ስለዚህ እዚህ ጋር መርሳት የሌለባችሁ ነገር ያንን ነገር መልመድ በምትፈልጉት ነገር ዙሪያ በየቀኑ ሳታቋርጡ መለማመድና መሞከር ይኖርባችኋል። እነዛ የየቀኑ ትንንሽ ትጋቶችም ተደማምረው ልክ ጠብታ ተደምሮ ጎርፍ ሆኖ እንደሚወርደው ሁሉ እናንተ ላይ ትልቅ ውጤት እንድታመጡ ያግዟቸዋል ማለት ነው።